ለምንድነው እየመጣችሁ የምትሰድቡኝ? እነሆ ልንገራችሁ እኔ አደም መሐመድ አህመድ የተባልኩኝ ኢትዮጵያዊ ግለሰብ በፊቅህ የሻፊዕያ መዝሐብ ተከታይ ነኝ። በስሉክ ተሰውፍ የሚባለው መንገድ አቀንቃኝ ነኝ። በዓቂዳ የተፍዊድ ወይንም ኢንሽእተ ቁልተ የአሻዒራን መንገድ ተከታይ ነኝ። የአሻዒራን መንገድ ተከታይ ነኝ። አሻዓሪ ነኝ በቃ خلاص አሻዓሪ ነኝ በቃ خلاص። ይህንን ግለሰብ እንግዲህ የተለያዩ ሚዲያዎች ላይ አደም ካስማ በሚል ታውቁታላችሁ። ሰሞኑን አዳዲስ ትንሽ ወጣ ያሉ ቪዲዮዎችን እየሰራ እንደነበር ሁላችንም እየተመለከትን ነው። በመጀመሪያ ደረጃ ልጁ ያው በጣም ማለት ለራሱ የሰጠው ግምትና ራሱን በምን አይነት መልኩ እያሰበ እንደሆነ ትንሽ ግራ ያጋባል። ማለት ይህን ያህል ራስን ከፍ ማድረግና ለራስ ይህን ያህል ቦታ መስጠት በጣም አስቸጋሪ ነገር ነው። ነፍስያችን እንኳን እንደዚህ ከፍ አድርገናት በራሷ ፊትና ላይ የምትጥለን ወደ ሌላ ነገር የምትገፋፋን ስለሆነች ራስን በዚህ መልኩ ከፍ ማድረግ ተገቢ አይደለም። ማለትም ቪዲዮዎቹን እየተመለከትኩ ነበርና አብዛኞቹ የሚናገራቸው ነገር ስለራሱ ነው። ቪዲዮዎቹ እኔ የበዛበት ነገር ነው። አራቱም የፊቅህ መዝሐቦች፣ ሶስቱም የዓቂዳ መንገዶች ሁሉም አህሉ ሱና ወልጀማዓ ውስጥ ይካተታሉ ብዬ ሸዋበር መስጂድ ላይ ቆሜ የተናገርኩኝ እኔ ነኝ። መሻይኾቹ ለመከፋፈል ሲሞክሩ ማለት ነው። እኔ የምትለው ቃል ደግሞ ትንሽ እየበዛች ከሄደች ወደ ሌላ ደረጃ ስለምታደርስ ጥንቃቄ ያስፈልገዋል። አላህ Subhanahu Wa Ta'ala ፈላ ተዘኩ አንፉሰኩም ወአዕለሙ ቢመን ይተቃ ይላል። ነፍሳችሁን አታጠራሩ፣ አላህን ፈሪው፣ ማን እንደሆነ እሱ ያውቃል። ይህ ሚዲያ ክፍት ነው፣ ማንንም ያስተናግድ፣ ማንንም ሰው የፈለገውን ሐሳብ የሚያቀርብበትና ሐሳብን በግልጽ መናገር ይቻላል። ያ ሲባል ግን በዲን ስም ስለ ዲን የተናገረ በኡስታዝ ስም ስለ ዲን የተናገረ አካል በሙሉ ትክክል ነው ማለት አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም ውጭ የተናገረው ንግግር በሙሉ ትክክል ነው ብለን ስራው ሁሉ ትክክል ነው ብለን ልንይዝለት የምንችል ግለሰብ ማንም የለም። ስለዚህ በመጀመሪያ ደረጃ እኔ ያሉ ስለራስ ይሄን ያህል ሐሳብ መስጠቱ ራሱ ስህተት ነው፣ አግባብ አይደለም። ማለት የፈለኩት ግለሰባዊ ጉዳዮች ላይ የተናገራቸውን ነገራቶች እኔንም ሆነ ማንንም የሚመለከት አይደለም። ስለራሱ ሰውየው የፈለገውን ነገር መሆን ይችላል። ነገር ግን በኢስላም ላይ የሚጠጋ በሸሪዓ ላይ የሚጠጉ ነገራቶች ግን ጥንቃቄ ያስፈልጋቸዋል። ሙስተነዳችን ቁርአንና ሐዲስ ሊሆን ይገባል። ይህንን ይዘን ኢንሻአላህ ወደፊት እየተራረምነ እንቀጥላለን ማለት ነው። ሌላው ከዚሁ እንጀምርና ወደ 17 ደቂቃ ያው ስለራሱ ያብራራ የተናገረበት ቪዲዮ ላይ የተናገራቸው አንዳንድ ነገሮች አሉ። ለሱ ትንሽ ጠቆማ እንስጥና ኢንሻአላህ ሌሎችን ቪዲዮዎች ደግሞ እንጠብቃለን ማለት ነው። ለምሳሌ እዚህ ላይ ምን እንደሚል ስሙ። አብዛኛው ዓለም ላይ 95% ወይንም 90% 5% ኺላፍ ቢኖርባትም የዚህ ሰዋድ አልአዕዘም የአሻዒራና ማቱሪዲያ መንገድ ተከታይ በመሆኑ እዚህ ንግግር በሁለት አይነት መልኩ መልስ መስጠት እንችላለን። አንደኛ ይህን ንግግር አንድ የተናገረላቸው አካል አለ፣ ከዛው ተቀብለው ቀጥታ ያሰራጩት ነገር እንጂ ለዚህ 95% 90% ለሚለው የህዝብ ቆጠራ ተደርጎ ወይም ደግሞ ትክክለኛ ምንጭ ኖሯቸው አይደለም። አሽዓሪዎች ይሄን ያህል ቁጥር ናቸው፣ ይሄን ያህል ፐርሰንት ናቸው የሚባለው ነገር በመጀመሪያ ደረጃ ምንም አይነት ትክክለኛ ማስረጃ የለውም። እንኳን 95% 90% አሽዓሪይ ሊሆን ይቀር መጀመሪያ ደረጃ የአሽዓሪያን መዝሐብ ለመረዳት ራሱ በስነ ስርዓት ያልተማረ ሰው ካልሆነ በስተቀር ሊረዳው አይችልም። ምክንያቱም መዝሐቡ ራሱ ትንሽ ፍልስፍና ነክ ነገር ስለሆነ ማለት ነው። ማንም የሚረዳው አይደለም። ይሄ ጀውሃር አርድ ምናምን እያልክ ብትለው አዋሙ የሚረዳ አይደለም። ያንን ሁሉ የማይረዳውን ህዝብ ቆጥረው ነው እንግዲህ 90% ያደረሱት ማለት ነው። በመጀመሪያ ደረጃ ምንም አይነት ትክክለኛ ማስረጃ የለውም። ሁለተኛ እንበልና እነሱ እንዳሉት 90%፣ 95%፣ 99 እንበል። የቁጥር መብዛት ያሉበት መንገድ ሐቅ መሆኑን ያመለክታል? አያመለክትም። ቁጥር መብዛት ሳይሆን ቁርአንና ሐዲስን አካሃዱ ገጥሞ መገኘት እንጂ የቁጥር መብዛት ሐቅ ላይ መሆኑን አያመለክትም። ለዚህም አላህ Subhanahu Wa Ta'ala ወላ ተጅዱ አክተረሁም ሻኪሪን፣ አብዛኞቹን አመስጋኞች ታዛዦች ሆኖ አታገኛቸውም ይላል። የቁጥር ብዛት ሐቅ ላይ መሆኑን የሚያመለክት ነገር አይደለም። ሲቀጥል ይህ አሽዓሪ የሚባለው መንገድ ነብዩ ሰለላሁ ዐለይሂ ወሰለም አያውቁትም፣ ሰሃቦችም አያውቁትም፣ ታቢዒዎችም አያውቁትም። ምክንያቱም አሽዓሪያ የሚለው ራሱ የተጠጉት ወደ ግለሰብ ነው። ያማን ነው ኢማም አቡ ሐሰን አልአሽዓሪ ነብዩ ሰለላሁ ዐለይሂ ወሰለም የማያውቋቸው ሰሃቦች የማያውቋቸው ናቸው። ስለዚህ ወደ ግለሰብ መጠጋት በራሱ ምንድነው ስህተት ነው። ግለሰቦች በሐቅ ይመዘናሉ እንጂ ሐቅ በግለሰብ አይመዘንም። ሰሃቦች የማያውቁት አዲስ መንገድ እንዴት ነው የሐቅ መለኪያ ተደርጎ ሊያዝ የሚችለው? በመጀመሪያ ደረጃ አላህ እንድንከተል ያዘዘን ነብዩ ሰለላሁ ዐለይሂ ወሰለም ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በእርግጥም በአላህ መልእክተኛ ላይ መልካም የሆነ መከተል አለላችሁ።
ሲቀጥል መንገዳችን አካሃዳችን እነዛ ሱሐቦች ጋር የገጠመ አካሃድ ሊሆን ይገባል። እነሱ እንድንከተልም አላህ አዞናል። የአሽዓሪያ መንገድ የምን መንገድ የሚባል ነገር እስልምና ላይ ቦታ የሚሰጠው አይደለም። አላህ ቁርአን ላይ ምን ይላል? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው፣ እናንተ ባመናችሁበት አምሳያ ካመኑ በእርግጥም ቀጥተኛውን መንገድ ተመርተዋል። አቡ ሐሰን አልአሽዓሪም ሌሎችም አሽዓሪያንን ብሎ ወደ ኢማም አቡ ሐሰን አልአሽዓሪ የሚጠጉ ሰዎች በሙሉ ሰሓቦች ባመኑበት አይነት አምሳያ ሊያምኑ እንጂ የሚገባው አቡ ሐሰን አልአሽዓሪን እንድንከተል አይደለም ትእዛዝ ይመጣል። ስለዚህ ወደዚህ መንገድ መጠጋቱ በራሱ ስህተት ነው። ከዛም ቅድም እንደነገርኳችሁ ያው እኔ የበዛበት ቪዲዮ ነው። ስለ ግለሰቡ ማንነት የሚያስጨንቀን አይደለም። በሸሪዓ ላይ የሚነገረው ነገር ግን ሁላችንንም የሚያስጨንቀን ይሆናል። ምክንያቱም ማንም ሰው እየተነሳ የፈለገውን ነገር በሸሪዓ ላይ መጨመር መቀነስ የሚችልበት ነገር አይደለም። የተቀመጠውን ነገር በትክክለኛ እነዛ ሰለፎች በተረዱበት አረዳድ እየተረዳን መጓዝ እንችላለን። እንደሰማችሁት እዚህ ቪዲዮ ላይ እኔ አሽዓሪይ ነኝ ይላል። በዓቂዳ የተፍዊድ ወይንም ኢንሽእተ ቁልተ የአሻዒራን መንገድ ተከታይ ነኝ። የአሻዒራን መንገድ ተከታይ ነኝ። አሽዓሪ ነኝ በቃ ኸላስ። አሽዓሪ ነኝ በቃ ኸላስ። አሽዓሪያም ይሁን ምንም ይሁን ይሄ የግለሰብ ምርጫ ነው። ሐቅን መከተል ግን ቁርአንና ሐዲስን መከተል በሙስሊሞች ላይ በሙሉ ግዴታ ነው። አሽዓሪያን መከተል ግን ስህተት ነው። ምክንያቱም ግለሰብን እንድንከተል አልታዘዝንምና ማለት። ከዛም በዚህኛው ቪዲዮ ላይ ስሙት የሚለውን እስከ 3ኛው ክፍለ ዘመን ድረስ የነበሩት ዑለማዎች ጅምሁሮቹ፣ ልብ በሉ ጅምሁሮቹ አቋማቸው ተፍዊድ ነበረ። እንደሰማችሁት የሰለፎችን መንገድ አስማኡ ሲፋት ላይ ያላቸው መንገድ እያብራራ ነው። ጅምሁሮቹ ተፍዊድ ናቸው ብሏል። ኢንሻአላህ ይህ አሽዓሪ የሆነው ግለሰባችን ለሚያነሳው ሐሳብ ቁርአንና ሐዲስን የሰለፎችን ንግግር በመጠቀም ትክክለኛ ሐሳቦችን እያስቀመጥን እንሄዳለን። ስለዚህ ግለሰብ ለሚያነሳቸው ሐሳቦች የምንሰጠው ምላሽ ከዚህ ርዕስ ላይ ይጀምራል። ሰለፎች መንገድ ተፍዊድ ነው ብሏል። እውነት የሰለፎች መንገድ ተፍዊድ ነው ወይ የሚለውን በቀጣይ ቪዲዮ ላይ ሰፋ አድርገን የምንመለከተው ይሆናል። በነገራችን ላይ የዚህ አይነት ርዕሶች ሚዲያ ላይ የሚነሱ ርዕሶች አልነበሩም። አስማኡ ሲፋት ርዕስ፣ እንደዚህ አይነት ርዕሶች ሚዲያ ላይ የሚነገሩ ርዕሶች አይደሉም። ምክንያቱም አዋሙና ተራው ህዝብ በጣም የሚደናገርበትና ያልሆነ መስመርን ሊያስይዙ የሚችሉ ጉዳዮች ስለሆኑ ሚዲያ ላይ የሚነገር ነገር አልነበረም። ነገር ግን ይህ ግለሰብና አምሳዮቹ እንደዚህ አይነት ርዕሶችን በድፍረት እዚህ መጥተው ሲናገሩ የተሳሳተ ግንዛቤ ሰው እንዳይዝ መልስ መስጠቱ አስፈላጊ ነው። ኢንሻአላህ ከቀጣይ ጀምረን የምንመለከት ይሆናል። ይህ ግለሰብ አሽዓሪይ ነኝ ብሎ ነው የመጣው። ሌሎችም አካላቶች በግልጽ ማንነታቸውን እያሳወቃችሁ ብቅ ብትሉ መልካም ነው። ምክንያቱም የሱና ሰዎች ጋር ሆኖ የራሱን መርዝ የሚረጭ ሰው በጣም ከባድ ፊትናን ይፈጥራል። እንደዚህ ገንጠል ብሎ የወጣን ሰው መልስ መስጠቱ ግን ቀለል ይላል። የሚከብደው በዛው ተመሳስሎ ማንነቱን ደብቆ መርዙን የሚረጭ አካል ነው። ያንንም አላህ ሱብሓነሁ ወተዓላ ያጋልጠዋል። ያም ሆነ ይህ አላህ ሱብሓነሁ ወተዓላ ያወረደውን ሸሪዓ እሱ በሚጠብቅበት መልኩ አሁንም ወደፊትም እስከ ቂያማ ቀን ድረስ አላህ ያስቀጥለዋል። ለምን? አላህ ራሱ ኃላፊነቱን ወስዷል። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን፣ እኛንን ይህንን ቁርአን ያወረድነው እኛውንን ጠባቂዎች ብሏል። አላህ ዲኑን በሚጠብቅበት መልኩ ይጠብቋል። አልሐምዱሊላህ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።